ቤተሰቦች እንግዲህ ኤፍሬምና ሩታ ወደ እስር ቤት መሄድ አለባቸው የሚል ትዕዛዝ ወጥቶባቸዋል ማለት ነው። ለምን መሰላችሁ? ይሄ ትዕዛዝ የወጣባቸው አንደኛ ማለት እዚህ ጋር ወንጀለኛ ነው የማስበው እንደኔ ገኒ ናት፣ የሩታ አክስት ማለት ነው። ሩታ ፍርድ ቤት ይሄን ነገር ወደ ህግ ልወስደው ነው፣ ይሄ ነገር ልጅ የማይገኝ ከሆነ በህግ ላሳውቅ ነው፣ 24 ሰዓት አልፎኛል ብላ ስታስብ ልጁ እኔ ጋ ነው አትስቢ ምናምን ብላ ያልደወለች ለምንድን ነው የሚለው ነገርም ገኒ መያዝ አለባት። ሁለተኛ ደግሞ ልጁን የወሰዱት የአብርሽ ቤተሰቦች ነው በመባል የአብርሽ ቤተሰቦችን ኤፍሬምና ሩታ ከሰው ይሄን ክስ ውድቅ እንዲሆን ብለው ጠይቀው ለምንድን ነው ውድቅ ያደረጋችሁ ተብለው ጥያቄ ሊጠየቁ በተቀጠሩበት ሰዓት አልተገኙም ማለት ነው። ስለዚህ እናንተ አንደኛ ነገር ሳታጣሩ ነው ወደ ህግ የመጣችሁት። ስለዚህ ይሄ አንድ ወንጀል ነው የእናንተ። ማን አንድ ሰው በ24 ሰዓት ውስጥ የሆነ ነገር ትልቅ የሆነ ከባድ የሆኑ ወንጀሎች ምናምን በቃ እርል የሆነ በማስረጃ እስካልሆነ ድረስ ይሄ ነገር ዝም ብሎ ማንም መቶ እንደፈለገ ሊናገር እንደዚህ ነው የሚልበት ህግ ቦታ አይደለም። በስነ ስርዓት በመረጃና ማስረጃ አለን ብላችሁ ነበር እንትን ያላችሁት፣ ግን የራሳችሁ ቤተሰብ ጋር ስለተገኘ እናንተ አንደኛ ጥፋተኛ ናችሁ ተብለዋል። ሁለተኛ ደግሞ እና አብርሽ በቃ ክስ አናቆም፣ በቃ በህይወታችን በእኔ በሚስቴ እየመጠች በጓደኛዬ ከሷ ጋር ልጅ አሳልፍ ያለው ልጅ አለኝ ምን አለኝ በቃ የባልና የሚስትነት እንትናችን ወረቀት ቀደናል፣ ግን እሷ እየተፋተችኝ አይደለም። ጭራሽ ከዚህም በፊት በነበረችኝ ሚስቴ እየመጠች ብዙ ነገር እየፈተረችኝ ስለሆነ ትታሰርልኝ ብሏል። አብርሽ ግን ልዑል አያሳዝንህም? ልዑል በጣም ነው ያለቀሰው። ቅድም ገኒ ይዘው በቃ ሩታ ካላዘችኝ ምናምን ብሎ በጣም እያለቀሰ ነው የነበረና ለምንድን ነው የማይሆን ነገር የምታደርጉት? ለምንድን ነው የማትስማሙት? እንደገና ደግሞ በህግ እንኳን ተስማሙ ምናምን የሚላቸው ገኒ አንቺ አንዳንደኛ ፋራ እንምሰልሽ። እሺ ገባሽ? አንቺ በእነሱ ውክልና ተሰጥቶሽ ነው ወይስ ምን ተሰጥቶሽ ነው? እኔ ነገሩን እጨርሰዋለሁ፣ ፍርድ ቤት መኮ መጀመሪያ በህግ ያለውን ነገር ጨርሱትና እዛም በኋላ ነው እንትን እምላችሁ ምናምን ነው የሚለው ምናምን ብለሽ እንትን ስትላቸው ነበር። ግዴታ በሽማግሌም በምንም ውጭ ላይ ሆናችሁ እናንተ መጨረስ ያለባችሁ ነገር ካለ መጨረሱ ነገር ካለ ምናምን ብሎ ህግም ሊጠይቃቸው የሚችለው ኤፍሬምና ሩታ ሲገናኙ እንጂ አንቺ በእነሱ ቦታ ሆነሽ ልትጨርሹ የምችይው ነገር ምንም አይነት ምክንያት የለም፣ ምንም አይነት መንገድ የለም። ገባሽ አይደለም? እና የማይሆን ነገር አታድርጊ። ስቶፕ። ከምሬ ነው የምነግርሽ። የማይሆን ነገር ገኒ አቆሚ። በቃ አንቺ ነሽ ለዚህ ሁሉ ነገር ለዚህ ሁሉ ነገሮች እንዲበላሹ ከመጀመሪያም ጀምረሽ አንቺ አለሽበት እዚህ ነገር፣ አሁንም አለሽበት ማለት ነው። ሁሌ ነገር እንዳበላሽሽ፣ ሁሌ የሆነ ነገር እንዳደረግሽ፣ ሁሌ ማለት ነው ነገሮችን እንዳበላሽሽ ነው እንትን የምትይውና አንደኛ ተጠያቂ አንቺ መሆን አለብሽ ብዬ ነው የማስበው እንደኔ ማለት ነው። የእናንተን ሀሳብ አስተያየታችሁን ቅመሞች ኮሜንት ላይ ማስቀመጥ ትችላላችሁ። እንደኔ ግን ገኒ እዚህ ህይወት ውስጥ ብትወጪ አሪፍ ነው እያስባለሁ። ከምሬ ነው የምነግርሽ። ዝም ብለሽ አትሽለጭለጭ። ለሩታም አትሆኛት ለአብርሽም አትሆኒም። በቃ እግዚአብሔርን ነው የምልሽና የማይሆን ነገር አትበይ። በቃ ስቶፕ፣ አቁሚ። ኦኬ። እና ለማንኛውም ቤተሰቦች ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። አብርሽና ሄርሚ ደግሞ ከአንድ ሰዓት በኋላ ላይቭ ይመጣሉ። ቲክቶክ ላይቭ ላይ ደግሞ እናያቸዋለን ማለት ነው። የእነሱንም ሀሳብ አስተያየት እንሰማለን፣ እንፈርዳለን። እንሰማለን ግን አንፈርድም የሚለውን ቻሌንጅ እንቀላቀላለን ማለት ነው። ባይ